ደስ የሚል ዜና ትላላችሁ። በሳውዲ አረቢያ በኡምራ ቪዛም ሆነ በባህር በህገ ወጥ መልኩ ገብታችሁ ለምትገኙ ወገኖቻችን በሙሉ ታላቅ የምስራች። የሳውዲ አረቢያ መንግስት በህገ ወጥ መልኩ ለገቡ ስደተኞች የይቅርታ ጊዜ ማወጁ ተሰምቷል። የጊዜ ገደቡ ከማለቁ በፊት ይህንን ወርቃማ እድል ይጠቀሙ ትላላችሁ። እሱ ምንድነው እድሉ? ከማለቁ በፊት ይህንን ወርቃማ እድል ይጠቀሙ ስንል ምንድነው ትላላችሁ? እድሉ ምንድነው? እስከ ሸዋል ወር መጨረሻ ድረስ በገዛ ፈቃዳቸው ከሳውዲ አረቢያ የሚወጡ ስደተኞች ያለምንም የጣት አሻራ ወይም በስማ መውጣት ይችላሉ ተብሏል። ጥቅሙም ደግሞ ከዚህ በፊት በህገወጥ መልኩ ወደ ሳውዲ አረቢያ ገብተው ወደ ሀገር ስንገባ ደግሞ ታውቃላችሁ ግዴታ በባህር ተመልሰን ነው የምንገባው። በባህር ስንገባ ደግሞ ሴቶች በመደፈር ወንዶችም በጥይትም በብዙ ነገሮች ስቃይና መከራ እየደረሰባቸው በሰሞኑ እንግዲህ ሀንቹን መውሰድ ትችላላችሁ። እንዲሁም እነ ሀሙር ሌሎችም ስማቸው ያልተጠቀሰ እንዲሁም ሜዲያ ላይ የማይወጡ ወንድሞቻችን እህቶቻችን በየበረሃው የቀሩበት ነውና ይህ እድል በጣም ደስ ይላል። ከነዛ ሰዎች ደግሞ እኔም አንዷ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? በያላችሁበት ያለ ሀስነት ሰላምታ ይላችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ ይህን ዜና ብዙዎቻችን ስንጠባበቀው የነበረ ነው። ነገር ግን ትንሽ ቅር ያለን ነገር ቢኖር አዋጁ የወጣው አሁን በቅርብ ነው፣ ግን ደግሞ ጊዜው አጭር ነው። ዛሬ እንግዲህ ሸዋል 21 ነው። ስለዚህ የቀረችው 9 ቀን ናት። በዚህ 9 ቀን ውስጥ ደግሞ ፓስፖርት የሌለው ሰው ፓስፖርት ያለን ሰዎች ራሱ ድንገት ተነስተን ለመሄድ ይከብዳል። ታውቃላችሁ ብዙ ነገር አለና እኔ ራሱ በቃ መሄድ ይፈልጋለሁ። ግን ደግሞ አንደኛ መረጃው እስከምን ያክል ደረጃ ነው የሚለውን ነገር በደንብ ማጣራት አለብን። ዝም ብለን ብንሄድ ወይ ደግሞ ድንገት ወተን ወይ ደግሞ ከህርነ በኋላ በስማ ቢያስደርጉ ነው ደግሞ አሻራ ቢያስደርጉና ችግር ውስጥ እንገባለን ማለት ነው። እና ከዛ አንጻር እንግዲህ ቀኑን ቢያስረዝሙልና ደስ ይላል ማለት ነው። ግን ደግሞ ምን ያክል ነው መረጃው የሚለውንም ነገር በእርግጠኝነት እንትን ማለት አለብን፣ መረዳት አለብን፣ ማወቅ አለብን። ዝም ብለን ከሄድና በኋላ ደግሞ ችግር ሊመጣ ይችላል። ግን ዜናው በጣም ያስደስታል። ለምንድን ነው ብዙ እህቶቻችን ብዙ ወንድሞቻችን እንግዲህ ኢቃማ ለመያዝ ብለው ተበድረውም ተቀድመውም ከየትም ብለው በዛ ላይ ደግሞ ህይወታቸውን ሁሉ መስዋዕት አድርገው በባህር ተመልሰው እየሄዱ እየደረሰባቸው ያለውን ነገር ታውቃላችሁና ይህን ነገር ያየ ነው ደግሞ ብዙዎቻችን ለመሄድ ያስበን በጣም ብዙ እህቶችን ያለው ኮመንት ላይና እኔም ልሄድ ነበር ቀረሁ፣ እኔም ልሄድ ነበር። በተለይ የሀሙዲን ሞት ያዩ ሰዎች ካለስ ሁሉም ሰው ተስፋ ቆረጠ። በቃ በባህር እሄድ ያለሁ የሚለው ተስፋ መቁረጣቸው ጥሩ ሆኖ ሳለ ግን ብዙ ወንድሞቻችን ተቀጥፈውበት አሁንም ያልተማሩም በጣም ብዙ ሰዎች አሉና በዚህ ልክ ስለሆነ ይህ አዋጅ ባለፈው እኔ ተስፋ አለኝ። ምክንያቱም ባለፈው ለ3 ወር አዋጅ ወጣላቸው አይደለ? ለ3 ወር አዋጅ ወጥቶላቸው የመረት አዋጅ እንግዲህ ኢቃማ ለማሰራት ከ3 ወርም አልፎ ለ6 ወር ተሰጥቷቸዋል። እስካሁን ድረስ የተዘጋ አይመስለኝም ማለት ነው ኢቃማ የሚያሰሩት በጠለብ የመጡትን። ስለዚህ ለእኛም አሁን ይሄ 9 ቀን ሳይሆን ወር እንደዋነሰ ተብሎ ወር ቢሰጡና ከዛ ውጭ ደግሞ 3 ሳምንትና እንደዛ እንኳን ቢያደርጉት ጥሩ ነው። ምክንያቱም ብዙዎቻችን እንግዲህ በባህርም ሆነ በኡምራ መጥቶ 10 አመት ከዛም በላይ ያደረሰው ይኖራል። እስከዛሬ ደግሞ እንግዲህ ተስፋ በመቁረጥ ዝም ብሎ ምንም አይነት ነገር ብር እጁ ላይ ያልያዘ ሰው ይኖራል። እንዲሁም ደግሞ ቤተሰብ ጋር ስትሄዱ ብዙ ነገር ያስፈልጋል። ያንን ለማድረግ ድንገት ተነስቶ ለመግባት ትንሽ ይከብዳችኋል። በዛ ላይ ስራ ሳሰሩ ከርማችሁ ቁጭ ብላችሁ ሊሆን ይችላል። እንዲሁም ደግሞ ስራ ፈታችሁ ከርማችሁ አሁን ላይ ስራ ብትጀምሩ የወር ደመወዝ እንኳን ሳትቀበሉ ሊሆን ይችላል። እና እንደዚህ አይነት ብዙ ችግሮች ስላሉ የሰው ላይ መቼም ድንገት እንኳን ሰው ሀገር ላይ ሆናችሁ ወደ ሀገር ለመግባት እዛው በዛው ብትሆኑ ራሱ ድንገት የሚሳካ ነገር የለምና እኔ ራሱ እውነት በጣም ተስፋ አደረብኝ። ባለፈው አሁን ይሄ ባህር መንገድ የሚባለውን ነገር ስሰማ በቃ ተስፋ ቆርጬ ነበር። በተለይ ከነ ሀሙድ ከሀኒቾ መታገት ወዲህ በቃ የሚባል ነገር እረስቸዋለሁ። ጭራሽ ማንሳትም አልፈልግም ማለት ነውና ግን ይሄን አዋጅ ስሰማ በጣም ነው ልቤ እንትን ያለብኝ ማለት ነውና ግን አሁን ይሄ ነገር እኔ ፓስፖርት አለኝ፣ በነገራችን ላይ የታደሰ ፓስፖርት አለኝ። እርግጠኛ ነኝ ፓስፖርቴ ስላለ ሂጅ እንግዲህ ኤምባሲ ላይ ከዛ በቃ ትኬት ቆርጬ መሄድ ይመስለኛል። ምክንያቱም ፓስፖርት የሌላቸው ፓስፖርት እስከሚያሳድሱ የጠፋባቸው ሰዎች እስከሚያስፈልጉ እንደውም እሱ ከሌለ ደግሞ አዲስ ኤምባሲ አውጥተው ታውቃላችሁ ቶሎ አትሰጡም። 3 ወር 4 ወር ይፈጅባቸዋልና እኔ ዛሬ 6 ወር 7 ወር ከዛ ይበልጠዋል እርግጠኛ 8 ወር ይሆናልና
በዛና እንትን ላይ እኔ ለዩቱብ ፈልጌው ነው ያሳደስኩት። ዩቱብ ስንሰራ ያኔ ሞኔታይዜሽን ለመሆን ግዴታ ፓስፖርት ያስፈልጋቸዋል እና በሱ ምክንያት ከኢትዮጵያ ስመጥቸው አሰራሁት ማለት ነው። ፓስፖርቴን ግን ላይ አሁን ላይ ዝም ብሎ ስለተቀመጠ ምን ያደርጋል ባላሰራው ይሻለኝ ነበር እያልኩ ነበር። ደግሞ ያሰራሁት ዝም ብሎ እንዲህ በኤምባሲ ለ3 ወር ሳይሆን በኦንላይን ነበር 1500 ነው ያሰራሁት እና እንደዛ ስለሆነ አሁን ላይ ደግሞ እስከ 1000 ብር ነው የሚሰራው። ለምን ለይህ ላልጠቀምበት በሰዓቱ ብዬ እንትን ባላሰራሁት እያልኩ ነበርና እንደዚህ አጋጣሚ ውስጥ ሲመጡ ፓስፖርት አሳድሳችሁ ማስቀመጡ አይከፋም። ስደት ላይ ስንኖር ብዙ ነገሮች ይመጣሉ፣ ብዙ ነገሮች አሉና ለጥቅምም ይሁን ለጉዳት ቶሎ ለመውጣትም ይሁን ለመግባት ፓስፖርታችሁን ማሳደሳችሁ ኮፒ ከሌላችሁ ኮፒውን እንትን ብላችሁ አስተካክላችሁ መያዙ ሰው ሀገር ላይ ያለ ሰው አስፈላጊ ነውና እኔ አሁን እንዳልኳችሁ የኔ ነገር እውነት ከሆነ ያው በህዲ ሀገሬ ደስ ይለኛል። ደርሼ በመጣ የምር ከትናንት ወዲያ እንደውም እያሰብኩት ነበር። የሆኑ ልጆች ኢትዮጵያ ገብተው አይቻቸው መቼ ነው እኔ አሁን በገባም ተመልሼ አልመጣም። ደግሞ እኔ ሄጄ መቅረት አልፈልግም። ቢያንስ እንኳን ትንሽ መስራት ፈልጋለሁ። ግን ደግሞ ኢቃማ ቢኖርኝ ሄጄ ትንሽ ሀገሬን እናቴን ማይቼ መጣ ነበር እያልኩኝ ነበርና ስለዚህ አሁን ይሄ ቻንስ ቀላል ከሆነ የምር ባህር ደስ ይለኛል። እና እስኪ አዋጁ እውነት ይሁን ብላችሁ ዱአ አድርጉ። እና በቃ እውነት ከሆነ በጣም ደስ ይላል። አላህ ሲምረን ነበር እንደዚህ ቢሆን እርግጠኛ ነኝ በባህር የመጣ ሁሉም ሰው ያሰራል ኢቃማ ብዬ አስባለሁ። ለእነሱም ጥቅም ነበር። እንግዲህ ይሄ ሁሉ በባህር የገባ ሰው ኢቃማ አሰራ ማለት ለእነሱ ራሱ ገቢያቸውን አስቡት። እንግዲህ እርግጠኛ ነኝ ብዙ ብር ነው የሚያስወጡት። ብቻ ግን ዋናው ነገር በህጋዊ መንገድ ተጉዘነ ህይወታችንን ከአደጋ ካወጣነ ምንም አልነበረም። ያው በባህር ራሱ እየሄዱ እስከ 21000 እስከ 22000 እየከፈሉ ከዛም በላይ እስከ 30000 ነው እንግዲህ ኢቃማ እየያዙ ያሉት ማለት ነውና ይሄን አዋጅ እውን ያድርገው ብላችሁ እንዲሁም ደግሞ ቀኑ ገደቡ ትንሽ እንዲራዘምልን ሁላችሁም ዱአ አድርጉ። መቼም ዝም ብለው መረጃ አይወጡም አይደለም እና ሁላችሁም እስኪ በቀጣይ ቪዲዮ እንገናኛለን።